የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች በትላንትናው ዕለት የእስራኤል መንግስት ለሶማሌላንድ የአገርነት እውቅና ሰጥቷል። ኔታንያሁ ውሳኔውን ታሪካዊ በማለት ገልጸውታል። ይህን ተከትሎ እንግዲህ በቀጠናው አዲስ የኃይል አሰላለፍ እንደዚሁም ደግሞ ከእስራኤል ውሳኔ ማግስት እንግዲህ ትርምሶች እየተፈጠሩ ይገኛሉ። ቱርክ፣ ጅቡቲ፣ ቻይና እንደዚሁም ደግሞ እንደነ ሌሎች ሀገራት ከአራት በላይ የሚሆኑ ሀገራት ተቃውሞዋቸውን እያሰሙ ይገኛሉ። በደቡብ ሱዳን፣ ኢትዮጵያ፣ እንግሊዝ እንደዚሁም ደግሞ የአሜሪካ መንግስት የእስራኤልን ፈለግ ሊከተሉ ይችላሉ በሚል እየተነገረ ይገኛል። ከዚህ አንጻር ከእስራኤል ውሳኔ አንጻር ለኢትዮጵያ የእስራኤል ውሳኔ ምን ማለት ነው? በቀጣይስ በቀጠናው ምን አይነት የኃይል አስተላለፍ ሊፈጠር ይችላል የሚለውን በተመለከተ እንግዲህ ከጋዜጠኛ ብስራት መለሰ ጋር ቆይታ እናደርጋለን። ብስሬ እጅግ አድርጌ አመሰግናለሁኝ። እንደሰማው እንግዲህ መረጃውን እስራኤል እውቅናውን ሰጥታለች። ይህ ለኢትዮጵያ ምን ማለት ነው የሚለውን እስቲ እንመልከት። በጣም ጥሩ። ይሄ ውሳኔ እንግዲህ መጀመሪያ ኢትዮጵያ ናት ኢኒሼት ያደረገችው። ደፋር ውሳኔን የወሰነችው ኢትዮጵያ ነበረች። ነገር ግን በወቅቱ በነበረው ሂደት ላይ የአፍሪካ ህብረትም እንደዚሁም ደግሞ ሌሎች ተቋማትም አውሮፓ ህብረትም ከዛ በተጨማሪም ደግሞ እና አረብ ሊግ የመሳሰሉ ተቋማት አሜሪካንም ኢንክሉዲንግ አሜሪካን ድጋፍ አልሰጡትም። ያው ድጋፍ ሪኮግኒሽን ያልሰጡበት የራሳቸው ምክንያት አለ። ላይክ ለምሳሌ የአፍሪካ ህብረት ብዙ የተገንጣይ እንቅስቃሴዎች አሉ። አሁንም የእስራኤልን እውቅና የአፍሪካ ህብረት አልደገፈም። ያንን ያደረገበት ምክንያት ለምሳሌ በጋና የቶጎላንድ እንቅስቃሴ አለ፣ በሞሮኮ የምዕራብ ሳራይ ጉዳይ አለ፣ በካሜሮን የእንግሊዘኛና ፈረንሳይኛ ተናጋሪዎች ልዩነት አለ። በተለይ እንግሊዘኛ ተናጋሪዎቹ ተጨቆነናል ብለው ስለሚያስቡ ያንን አለ። በማሊ የቲዋረግ እንቅስቃሴ አለ። ስለዚህ እነዚህን የመገንጠል እንቅስቃሴዎች ያበረታታል። ከዛ በተጨማሪ ደግሞ የአፍሪካ ህብረት ቻርተር የቴሪቶሪያል ኢንቴግሪቲ ወይም ደግሞ የግዛት አንድነትን ማስጠበቅ ዋነኛ ኮር አላማ አድርጎ ያስቀመጠ በመሆኑ የመገንጠል እንቅስቃሴዎችን አይደግፍም። በአውሮፓም የምታውቀው ነው። በአውሮፓ ህብረትም ያው ስጋት አለ። በጀርመኒ ባቫሪያን አለ፣ በስፔን የቫሌንሺያ የካታሎኒያ አለ፣ በቤልጅየም የዋሎንና የፍሌሚሾች ችግር ያበቃ አይደለም፣ በፈረንሳይ ኮርሲካ ችግር አለ። ስለዚህ እነዚህን ተከትሎ ድጋፍ ላያገኝ ሆኗል ወይም ደግሞ በኢትዮጵያ ላይ ጫና መጥቷል። ነገር ግን ከዚህ ቀደም በነበሩ የሶማሌ ሁኔታ ላይ አንደኛ ሶማሊያ የአልሸባብ የሚባል የሽብር ድርጅት የሚዘውራት ከዛ በተጨማሪም ደግሞ ከማከላይ ከቪላ ሞቃዲሾ ካለው ኃይል ይልቅ አልሸባብ እየገነገነ የመጣበት አሁን ላይ ደግሞ ሪሰንት የሚወጡ ጥናቶች እንደሚያመለክቱት ሁቲዎች በየመን የሚገኙት አልሸባብና እንደዚሁም የኤርትራ መንግስት ጥምረት ፈጥረው እየተንቀሳቀሱ በመሆኑ ምክንያት ከህንድ ውቅያኖስ እስከ ቀይ ባህር ያለው ቀጠና የሰላምና ደህንነት ሁኔታው እጅግ ወደ ኋላ ወይም ደግሞ አደጋ ውስጥ እየወደቀ ነው። አልቃይዳ፣ አይኤስ እንደገና ደግሞ እነዚህ አካላት ደግሞ በፊት ይቃረኑ ነበረ። አሁን ወደ ስምምነት መጥተው ቀጠናውን ለማወቅ እንቅስቃሴ እያደረጉ ይገኛሉ። በዚህም ተጠቂ የሆነችው አንደኛ እስራኤል ናት፣ አሜሪካ ናት። ሌላኛው ምክንያት ተደርጎ የሚነሳው ከዚህ ቀደም የዩናይትድ ስቴትስ ኢንስቲትዩት ኦፍ ፒስ ከሁለቱም ተቋማት ጋር በመሆን በጅቡቲ በጣም በርካታ ሀገሮች ሰፍረዋል። በጅቡቲ በጣም ብዙ ሀገሮች ነው ያሉትና ተጨማሪ ቀጠናው ላይ ተጨማሪ ይዞታ ያስፈልገናል የሚል ከዲሞክራትም ከሪፐብሊካንም የተወጣጡ ሴናተሮች የተገኙበት የአሜሪካ ትልልቅ የውጭ ጉዳይ መስሪያ ቤት ሰዎች የተገኙበት የሴኩሪቲ ጥናት አድርገው ነበር እና በዛ አጋጣሚ ላይ ሶማሌላንድን መጠቀም ለምሳሌ ከጅቡቲ በተሻለ የአየር መንደርደር ያለው እንግዲህ የጦር ሰፈር ዲፒ ወርልድ ዩኤኢ ብቻ ናት እዛ ላይ ያለችው። ስለዚህ አሜሪካ እዛ ብንገኝ በተሻለ ቀጠናውን እናስከብራለን እንጠብቃለን የሚል ነገር አላቸው። እንግሊዝ ፓርላማ ላይም ይሄ ውይይት ተካሂዶ ነበረ። ስለዚህ ሶማሌላንድ ሪኮግናይዝ እናድርግ። ሶማሊያ በቀጠናው ላይ መጫወት የሚገባትን እንደ ማዘር ስቴት መጫወት አልቻለችም። ሶማሌላንድ ግን ዲሞክራሲ አለ። ሶማሌላንድ ኢንስቲትዩሽኖቿ በጣም የተጠናከሩ ናቸው። ስለዚህ ሶማሌላንድን
ጡንቻ የሶማሌላንድን ጡንቻ እንድታዳብር ሀገርነት ዕውቅና ብናደርግ በቀጠናው ያለንን ኢንትረስት እናስጠብቃለን ብለው ያስባሉ። እንደምታውቀው ይሄ ቀጠና $1 ትሪሊየን አካባቢ የሚንቀሳቀስበት ነው በአመት ውስጥ። ከዛ በኋላ ደግሞ ከፍተኛ የሆነ የዓለማችን የኮንቴነር ንግድ 35% የሚሆነው የኮንቴነር ንግድ የሚዘዋወርበት ነው። የአረብ ሀገራት 80% ነዳጅ የሚተላለፍበት ነው። የዓለምን የጉዞ መጠን በተለይም ከአውሮፓና ተነስተህ ወደ ሩቅ ምስራቅ ለመሄድ ለሚካሄደው ጉዞ የጉዞ መጠንም በ3/4 መጠን የሚቀንስ አካባቢ ነው። ስለዚህ እዚህን አካባቢ ወሮሮ ስለሆነ ሰላም ጸጥታ ማስጠበቅ የሀገራት ፍላጎት ነውና አጠቃላይ ፒክቸሩ ይሄን ነው ይመስላል። አጠቃላይ ፒክቸሩ የቀጠናው ፒክቸር ይሄን ይመስላል። ሶ በዚህ አንፃር ኢትዮጵያስ ምንድነው የምትጠቀመው የሚለው ነገር መመልከቱ እጅግ በጣም ወሳኝ ነው። እንግዲህ ኢትዮጵያ አንደኛ የባህር በር ፍላጎት አላት በቀጠናው። ይሄ የባህር በር ፍላጎቷ እንግዲህ ደጋፊ አካላት አሉ። አንደኛው እስራኤል ናት የምትደግፈው። እስራኤል የዚህ የኢትዮጵያን የባህር በር ጥያቄ የምትደግፍበት ምክንያት አንደኛ ቀደም የነገርኩ የሁቲዎች ኬዝ አለ። የኤርትራ መንግስትና አልቡርሃን በቀጠናው ላይ የፈጠሩት ያለው ጫና አለ። ስለዚህ በቀጠናው ላይ የሚታመን ወዳጅን ትፈልጋለች። የኤርትራ መንግስት ፕሪዲክተብል አይደለም፣ የሚታመን አይደለም። አልሸባብን የሚረዳ መንግስት ነው። ሽብርተኝነትን ኤክስፖርት የሚያደርግ ግጭትን ኤክስፖርት የሚያደርግ መንግስት በመሆኑ ምክንያት እስራኤሎቹ አትሊስት 500 ኪሎ ሜትር በባህሩ ዳርቻ ላይ ኢትዮጵያ ብትቆጣጠረው አንድም የአልሸባብን አንድም የሁቲዎችን ከዛ ባለፈ የቀጠናውን ሰላም የማስጠበቅ አቅም አላት ብለው ያስባሉ። ስለዚህ እስራኤሎቹ በዚህ ምክንያት ይደግፋሉ። ሌላው ደግሞ እስራኤሎቹ የሚደግፉት የዚህ የኤላት ወደብ ላይ የቀይ ባህር ጫፍ ላይ የሚገኝ ወደብ ነው። ገልፍ አቃባን ተከትሎ በዛ ላይ ወይ የቤንጎሪዮንን ካናል አሁን ከዚህ ከጋዛ ጦርነት ጋር ተከትሎ ወይም ደግሞ የሜድሬድ የሚሉት ፕሮጀክት አለ። የቤንጎሪዮን ካናል ልክ እንደ ሲዩስ ካናል ቦይ ቆፍረው ቀይ ባህርን ከሜዲትራኒያን ማገናኘት ሲሆን የሜድሬድ ግን የባቡር ግንባታ ነው። ከሜዲትራኒያ እስከ ሬድ ሲ በዛ ቦታ ላይ አድርጎ የባቡር ግንባታ ነው። ምናልባት ከሁለቱ ፕሮጀክቶች አንዱን ሊተገብሩ ይችላሉና የቀጠናውን ሰላም በዚህ ሁኔታ ላይ የመርከቦች ምልልስን፣ የግብጽን ተጽዕኖ፣ የግብጽን ገቢ ለመሻማት ከፈለጉ እንደ ኢትዮጵያ አይነት አጋር ያስፈልጋቸዋል። ትክክል። ኢትዮጵያ በቀጠናው መውጣቷ እጅግ ወሳኝ ያደርጋል። ሌላኛው የኢትዮጵያ ትራክ ሪከርድ ነው። የኢትዮጵያ ትራክ ሪከርድ ምንድነው? ኢትዮጵያ ሰላምን ኤክስፖርት በማድረግ የምትታወቅ ሀገር ናት። በቀጠናው በኮሪያ ጀምሮ ኮንጎ፣ ሩዋንዳ፣ ላይቤሪያ በመሳሰሉ ሀገራት፣ በሱዳን አብዬ ግዛት ላይ፣ በሶማሊያ እነዚህ ሁሉ ጉዞዎች ስትመለከት ኢትዮጵያ የሰላም ማስከበር ሚና ነው ያላት፣ ትራክ ሪከርዷ ማለት ነው። አሁን ባህሩ ላይ ነው። የባህሩ ላይ አልሸባብ አለ፣ ሁቲ አለ፣ አልቃይዳ አለ። ባህር ላይ ወንበዴዎች አሉ። እንደ ኤርትራ መንግስት ያሉ ደግሞ የቀጠናውን የሚያሸብሩና ሽብርተኞችን የሚደግፉ አሉ። የሱዳን መንግስት ወድቋል። ሶማሊያ ሀገሩን የሚቆጣጠርበት አይደለም ያለው። ስለዚህ የሰላምና ጸጥታን በማስከበር ሰላምን ኤክስፖርት በማድረግ የሚታወቅ ሀገር ወደ ባህር ዳርቻው ቢወጣ የቀይ ባህር ቀጠናን የበለጠ ሰላምና ጸጥታውን ያስከብርልናል። በዓለም 1 ትሪሊየን ንግድ የሚከናወንበትን ቀጠና ነዳጅ ትልቁን የሚተላለፍበትን 35% ኮንቴነር የሚተላለፍበትን ቀጠና ላይ እንደ ኢትዮጵያ አይነት ሀገራት ያስከብራሉ ተብሎ ስለሚወሰድ አሁን የእስራኤል የወሰደችው በሶማሌላንድ እርምጃ ምናልባትም ኢትዮጵያ የአሰብን ጥያቄ የምታገኝበትን እድል በር ከፋሽ ሊሆን ይችላል።
በጣም ጥሩ ብስሬ፣ በሚገባ ነው የገለጽከው። በተለይም ተመልካቾቻችን ሙሉ ምስሉን ለማየት እስራኤል ለምንድን ነው ወደዚህ ቀጠና የመጣችው፣ ለሶማሌላንድ ለምንድን ነው እውቅና ልትሰጥ የፈለገችው ለሚለው ነገር ተመልካቾቻችን ገንቢ የሆነን ምስል እንዲያገኙ የሚያደርግ ነው። ግን እንደው አንድ ጥያቄ ላንሳልህና በዚሁ እንቋጫለን። አሁን ከዚሁ በተቃራኒ ሁለት ጉዳዮች በስጋትነት ይነሳሉ። ምናልባትም እስራኤል ወደዚህ ቀጠና መምጣቷ እንደ አይኤስ እና አልሸባብ ያሉ እንደውም ከሰሞኑ አንድ ሪፖርት እያየሁኝ ነበረ። አልሸባብ በቀጠናው ያለው አቅም እያደገና እየተደራጀ መምጣቱን የሚገልጽ ነውና ከእስራኤል በተቃራኒ የሆኑ አገራት የኤርትራ መንግስት እንዳልከው ግጭትን በመጥመቅ ግጭትን ኤክስፖርት በማድረግ የሚተዳደር መንግስት እንደሆነ ይታወቃል። ከዚህ አንጻር ምናልባትም አልሸባብንና እንደ አይኤስ ያሉ ቡድኖችን በመደገፍ ሊያጠነክሯቸው ቀጠናውንም ወደ ከፋ ቀውስ ሊከተው አይችልም ወይ የሚልና እንደዚሁም ደግሞ በተመሳሳይ በቀጠናው እንደዚሁም ደግሞ በኢትዮጵያ ላሉ አንዳንድ ተገንጣይ ኃይሎች የመገንጠል አመለካከትን ለሚያራምዱ ኃይሎችስ የማርያም መንገድ የሚሰጥ ሊሆን አይችልም ወይ? ከሁለተኛው ጥያቄ ሊጀምር እና ወደ መጀመሪያው ጥያቄ ልመለስ። ከሁለተኛው ማለት በኢትዮጵያ ውስጥ ባለው ለምሳሌ እስራኤል ሪኮግኒሽን ሰጥታለች፣ ምናልባት ኢትዮጵያ ልትከተል ትችላለች የሚል ነገር ይነሳል። በኢትዮጵያ ውስጥ ያለ የፖለቲካ ሁኔታንስ እንዴት ሊያፋፋ ወይም ደግሞ የተገንጣይ ልብ ያላቸውን አፋፋም ለሚለው ጥያቄ እንግዲህ አብዛኛው የኢትዮጵያ የብሔር ፖለቲካ እንደ እንትን ነው የሚጠቀመው፣ እንደ ታክቲክ ነው ከኢትዮጵያ መገንጠልን የሚፈልገው እንጂ ፕራክቲካል አይደለም። ይህ ህዝብ ለመቀስቀሻ እንደ ኮዝ አይነት ነገር ማለት ነው። አዎ ለመቀስቀሻ ልክ እንደ ህፃን ልጅ ይሄን ካልሰጠህኝ እሄዳለሁ እጠፋለሁ እንደሚል ህፃን ልጅ በቃ አልሰጥህም ብትለው አርፎ ቁጭ እንደሚል ማለት ነው። ያን አይነት ስትራቴጂ ነው። ለምሳሌ አሁን ህወሓትን ተመልከተው። የህወሓት ጥያቄ ለረጅም ጊዜ በህገ መንግስቱ ያንቀጽ 39ን ያስቀመጠ፣ በጦርነቱም ጊዜ የሀገረ ትግራይ እንቅስቃሴ ባነሮች ትግራይ ላይ የተለጠፉበት ሁኔታን ትመለከታለህ። በጣም ትልልቆቹ የሚባሉትን አቦይ ስብሃት እንኳን በዚህ ጉዳይ ላይ ከአውራምባ ታይምስ ጋር መሰለኝ አድርገው ማን ይፈቅድልሃል ነው የሚል ጥያቄ ነው ራሳቸው ያነሱት። እንግዲህ ዋናው የዚህ መገንጠል እንትን አቀንቃኝ ሰው የሆኑ ሰው ማለት ነው። ማን ነው የሚፈቅድልህ? የአፍሪካ ህብረት ይፈቅድልሃል? ኢትዮጵያስ ትፈቅድልሃለች? አሜሪካስ ትፈቅድልሃለች? የሚል ነገርን አንስተው ነበር። ሁለተኛ ለምሳሌ መገንጠል አዋጪ ቢሆንና ወይም ደግሞ ከኢትዮጵያ መነጠል አስፈላጊ ቢሆን ኖሮ እንግዲህ የትግራይ ክልል ተገንጥሎ ነበረ በዚህ ጊዜ ላይ ማለት ነው። ምቹ ፌቨራብል ኮንዲሽን አለ። ጥያቄው ሲነሳ ግን አትመለከትም። አሁንም ወደ ማዕከላዊ ስልጣን እንመለስ የሚል ጥያቄ እንጂ የመገንጠል ጥያቄ አይደለም። በኦነግም በኦብነግም ተመሳሳይ ሁኔታ ነው የምታየው። አሁን ግን አሁን ከዚህ ቀደም ግን አሁን ጀነራል ክንፈ ዳኘው ታስታውሳለህ ከሁለት ሳምንት በፊት መገንጠል አለብን የሚል ነገር ያነሳሉ። እንደ አቶ ጌታቸው ረዳ ሞቅ ሲለኝም እኔም መገንጠል ላለው ብለው ቀለል ቢያረጉትም በፖለቲካ ፓርቲ ደረጃ ለምርጫ ቦርድ ትግራይን አገር እናደርጋለን ብለው እቅድና የፖለቲካ ፕሮግራማቸውን የቀየሱ የፖለቲካ አደረጃጀቶች አሉ በትግራይ እና ታክቲካል ብቻ ነው ወይ እንትን የለውም? የጌታቸው ረዳም እንትን ሲሉም ይሄ ታክቲካል እንጂ ስትራቴጂክ አይደለም። በህወሓትም ደረጃ ሆነ በሌሎቹም ደረጃ ስትራቴጂክ ተነጥፎለት ሀገር እንሆናለን በሚል የተጠና ወይም ደግሞ ዲፕሎማሲ ይዞ በዓለም አቀፍ ተቋማት ጋር ተማጽኖ የቀረበበትን ታሪክ እያየን አይደለም። ይሄ የሚያሳይህ ያንን ነው። ሁለተኛ ነገር ደግሞ ከኢትዮጵያ ተገንጥለ አሁን ሁሉም ብሔሮች ላይ ያለው ወይም የብሔር ሊቃን ከኢትዮጵያ ተገንጥሎ መሄድ ልክ እንደ ሲንጋፖር ወይም ጎረቤት መሆን ወይም የሉክዘምበርግ አቻ መሆን ወይም ጂኦግራፊን ቦታ ተቀይራለህ ማለት ሳይሆን ሲጅ ማለት መሆኑ ባለፉት 2 ዓመታት ጦርነት ላይ የታየ ይመስለኛል። ምክንያቱም መገንጠል ማለት
ከዋናው ከማዘር ስቴት ጋር ያለህን የኢኮኖሚ ግንኙነት እንደዚሁም ደግሞ የፖለቲካል ግንኙነት በሙሉ መቁረጥ ነው። ያ ደግሞ የሶሻል ላይፍ ድረስ የሚመጣ ዜጎችህን በማዕከላዊ ኢትዮጵያ እንዳይንቀሳቀሱ አድርገህ በአንድ የድንበር ክልል ውስጥ ማጠር ነው። ልክ ኤርትራ እንደሆነችው ማለት ነው። ኤርትራ እንደሆነችው ደግሞ የሚፈልግ ክልል የለም በኢትዮጵያ። ይህንን ያደረገው የኢትዮጵያ ጥንካሬ ነው። ሶማሌላንዶች ከሶማሊያ እንዲገነጠሉና የክልል ሄጀመኒ እንዲበዛ ያደረገው የሶማሊያ ሁኔታ እና በሁለቱ መካከል የፈጠረው የሀገራት ያሉበት ደረጃ ስቴት ነው። ምናልባት ሶማሊያ ጠንካራና በጣም ስትሮንግ ብትሆን ኖሮ ሀገራት አሁን የሰጡትን አይነት እንዲያስቡ ሊያደርጋቸው ይችላል። ቀደም ካነሳውልህ ምክንያቶች አንፃር ሶማሌላንድም እንደዚህ አይነት እርምጃ ውስጥም እንድትሆን ምክንያቱም መቆጣጠር የኮንትሮሊንግ ሜካኒዝሙ የማዕከላዊ መንግስቱ በመላላቱ ምክንያት ነው። በነገራችን ላይ ሀገር በፍቃድ ብቻም ሳይሆን በጉልበትም ነው የሚጸናው። ማዕከላዊ መንግስቱ ባለው ጉልበት ሀገሩን ያጸናል እንጂ ስለፈቀድክና ስለወደድክ ተነስተህ ሀገር የምትገነጠል አይደለም። ትፈቅዳለህ ወይ አንተ ራስህ ቤንሻንጉል ጉሙዝ የኢትዮጵያ ህዝብ ያንን ሁሉ ህዳሴ ግድብ ላይ ካወጣና ልማት ከገነባ በኋላ ድንገት ተነስቶ በቃ መረረኝ ብሎ ልገንጠል ቢል ማዕከላዊ መንግስቱ በቀላሉ ይፈቅዳል ወይ የሚለውን ጥያቄ መመልከቱም አስፈላጊ ነው። ነባራዊ ሁኔታ ላይ ያ አይደለም። ሁለተኛ ደግሞ በኢትዮጵያ ውስጥ ባለው ሲቹዌሽን ላይ ሁሉም የብሔር ልሂቃን የማዕከሉን ስልጣን የመቆጣጠር እንቅስቃሴ እንጂ የመገንጠል አይደለም። ለምሳሌ ህወሓቶች ሲመጡ ኢትዮጵያ እንገነጠላለን እንደዚህ እንሆናለን ብለው ነበረ መጀመሪያ የመጡት። ነገር ግን ሀገሩ ሲያዩት በጣም ትልቅ ሀገር ነው። ሀገሩ እጅግ በጣም የሚያሳሳ ነው። ኢቭን ኤርትራ ኢሳያስ እኮ በኢትዮጵያን ፖለቲካ ላይ እንዳይነፍሱ ካደረጉባቸው ምክንያቶች አንደኛው እኔ የመገንጠል ጥያቄውን ልተው የኢትዮጵያ ፕሬዝዳንት ልሆን ሲል አታስፈልግም አንተ አትምጣብን ሀገሩን ብቻውን እኛ እንቆጣጠራለን በሚል ነው ኢሳያስን እስከ መስፋት ድረስ እዛ ደረጃ የደረሱትና ይሄ ሀገር በጣም ትልቅ ነው። የዚህ ሀገር ሴናሪዮ በጣም የተለየ ነው። የአፍሪካ ህብረት መቀመጫ ነው። ኢኮኖሚው ትልቅ ነው። ጂዲፒው ትልቅ ነው። የመቆጣጠርና የማድረግ አቅሙ በጣም ትልቅ ነው። በዓለም አቀፍ ያለው ዲፕሎማሲ እጅግ በጣም ትልቅ ነው። የብሔር አክራሪ የግራ ፖለቲካ ልሂቃን አሁን ባለው ነባራዊ ሁኔታ ነገሮች እንኳን ተመቻችተውላቸዋል በሚባልባቸው ጊዜ ላይ የመገንጠል ሳይሆን በኢትዮጵያ ያለው መሰረታዊ እውነት ማዕከላዊ ስልጣኑን የመቆጣጠር ነው። በሶማሊያ ግን በተቃራኒ ነው። ማዕከላዊ መንግስቱ ደክሟል። ማዕከላዊ መንግስቱ ለክልሎች የሚሰጠው የለም። ማዕከላዊ መንግስቱ ለብሔር ልሂቃኖች የሚሰጠው ፕሮቫይድ የሚያደርገው የለም። የሴኩሪቲ ኢሹ የለም። የኢኮኖሚ ኢሹ የለም። እነዚህ ነገሮች ስትመለከታቸው የሶማሊያና የኢትዮጵያ ሴናሪዮ እጅግ በጣም የተለያዩ ናቸው እና በኢትዮጵያ ውስጥ የማይሞከር በሶማሊያ ውስጥ ግን አሁን እነ ፑንትላንድም እነ ጁባላንድም ሌሎችም ይቀጥላሉ ብለህ ታስባለህ? ትክክል። የሁለተኛው ምን ነበር? ይቅርታ የሁለተኛው ጥያቄ የሁለተኛው ከዚህ ከአልሻባብና አይኤስ ጋር ተያይዞ በተቃራኒው አሁን እስራኤል መምጣቷ በቀጠናው ሰላምና መረጋጋት ለማምጣት ነው ከሚለው ባለፈ ምናልባትም እነዚህን ሁለት አሸባሪ ድርጅቶች እንደ አይኤስ እና አልሻባብ ያሉ ድርጅቶች እንዲፈረጥሙ፣ እንዲያድጉ፣ እንዲፋፉ በር የሚከፍት ሊሆን አይችልም ወይ? ይሄስ ቀጠናውን ወደ ከፋ ቀውስ ሊከተው አይችልም? ያው በሀገራት ስምምነት እና በሀገራት ነባራዊ ሁኔታ አሁን አልሸባብ መፈርጠም ቱርክም ለካታርም እንደዚሁም ደግሞ ዩኤኢም ሳውዲም ግብጽም ተጠቃሚ አያደርጋቸውም። የሽብርተኛ ቡድኖች መጠናከር የሀገራቱን ብሔራዊ ጥቅም አያስታካላቸውም። አሁን አንደኛው ሀገራቱ የመጡበት ምክንያት ይህንን እንቆጣጠራለን ብለን ነው። ሽብርተኞችን እንቆጣጠራለን በሚል ነው አላማቸው በራሱ ማለት ነው። ሰላምና ጸጥታን የማጽናት አላማ ነው እንጂ የሽብር ቡድኖችን የመደገፍ አይደለም። በዚህ ላይ እንግዲህ አሁን ያ ሁላ ሀገር በጅቡቲ ላይ የጦር ሰፈር የገነባው ሰላምና ጸጥታን አስከብራለሁ ብሎ ነው።
የቱርክሶምን በሶማሊያ ውስጥ ስታቋቁም አንደኛው የአልሸባብን የሶማሊያ መንግስት አቅም በማጠናከር በአልሸባብ ላይ ድል እንዲቀዳጅ አደርጋለሁ የሚል ነው። ከዚሁ በተቃራኒ መመልከት እንችላለን። ለምሳሌ የሀገራት ወይም ደግሞ የዋናዎቹ ማዘር ስቴቶች መጠናከር መቻላቸው እንደዚሁም ደግሞ ትልልቆቹ ጌቶች ወደ ቀጠናው መምጣታቸው ሽብርተኝነትን፣ የባህር ላይ ውንብድናን ለመቀነስ የሚያስችሉ እውነታዎችን ይፈጥራል ተብሎ ይታሰባል። ነገር ግን ከዛ በተቃራኒ ሀገራቱ በሚያደርጉት ፉክክርና ሽኩቻ ሌሎች ሀገራትን የግጭታቸው የታክቲክ ሜዳ ሊያደርጓቸው ይችላሉ። ለምሳሌ አሁን በሱዳን እንደምንመለከተው ማለት ነው። በሱዳን በአልቡርሃንና በደጋሎ መካከል ሀገራት ነው ያሉት። በቅርብ ርቀት ያሉ ሀገራት ናቸው ተሳታፊ እየሆኑ ያሉት። እነ ቱርክ ናቸው፣ እነ ግብጽ ናቸው፣ እነ ዩኤኢ ናቸው የዛን ሀገር ፖለቲካ ላይ እየገቡ ያሉት። ከዛ በተጨማሪ ደግሞ እነዚህ ሀገራት መቅረባቸው አንደኛው አደጋ ግጭት በተፈጠረ ቁጥር ግጭት የፈጠሩ ከመንግስት በተቃራኒ የተሰለፉ ኃይሎች አቅማቸው እንዲገነግን የማድረግ አቅም ሊኖራቸው ይችላል። ቦታ እየቀያየሩ ነው። ለምሳሌ በሊቢያ ተመልከት። በሊቢያ የማዕከላዊ መንግስቱና የከሊፋ ሀፍጣር ጉዳይ በሀገራት እኮ የሚደገፍ ነው። ሀገራቶች እኮ ናቸው ከነዚህ ጀነራሎች ጀርባ ያሉት። በሱዳን ሀገራቶች ናቸው። ሌላውን ተውና በዩክሬን መካከል እኮ ያሉት የሀገራት ጦርነት እኮ ነው። ምንድነው የሚሆነው? እነዚህ ሀገራት በቀረቡና የሴኪዩሪቲ ኢሹ በቀጠናው ላይ በተስፋፋ ቁጥር ኢንተርናል ግጭቶች፣ ውስጣዊ ግጭቶች በሰላምና በድርድር ከመፈታት ይልቅ ሌላ ቁርሾን ፈጥረው አጋዥ አግኝተው እንዲጋጋሉና የሀገራትን የጦር አውድማ ሊያደርጉ የሚችሉበት እድል አለ። ይህንን ምንም መካድ የማንችለው ያፈጠጠ ያገጠጠ እውነት መሆኑን ደግሞ መመልከት ያስፈልጋል። ምክንያቱም በቀጠናው ላይ የኢራንና የእስራኤል እንደዚሁም ደግሞ ቱርክና ኢራን፣ ግብጽ አሊያንስ ኖሮ የዩኤኢና እስራኤል እንደዚሁም ደግሞ አሜሪካንን ይዞ የሚደረግ ፉክክር ኢትዮጵያ የውስጥ ሰላሟን በድርድር በውይይት በንግግር መፍታት ካልተቻለ በስተቀር ሄዶ አደጋ ሊፈጥርበት አይችልም ብሎ የዋህ ይሄ ኔይቭ የሆነ ግምት መውሰድ አደገኛ ነው። ምክንያቱም በሀገራት ውስጥ እያየን ያለነው አደጋ እሱ ነው። እኔ የአሸባሪው ድርጅቶች ሳይሆን በውስጥ ያሉ ኢንተርናል ኮንፍሊክቶችን ኤግዛዘርቤት ሊያደርጉት ይችላሉ የሚል ትልቅ ስጋት አለኝ። በሀገር ውስጥ እኛ በኢትዮጵያ ውስጥ ያለንን ግጭቶች በሰላም በድርድር ለሀገሪቱ ኢትዮጵያ ለምትባለው ሀገረ መንግስት የትኛውም አካል ያለውን ታማኝነት የመጠበቅ ኃላፊነትን የትኛውም አካል ተጠቅሞ ሀገር የመታደግ ዋንስ አንድ ሀገር ገብቶ ድጋፍ የሚያደርግ ከሆነ ጦርነቱ እጅግ በጣም የተራዘመ ነው የሚሆነው። ሁለተኛ ያ ጦርነት ደግሞ ልክ እንደ ሊቢያ ልክ እንደ ሱዳን ሀገር በማፈራረስ ነው የሚጠናቀቀውና አደጋው የማዕከላዊ ወይም ደግሞ የሀገርነት ሊያሳጣን የሚችል ስለሆነ እዚህ ጋር ጥንቃቄ ማድረግ አለብን። የትኛውም የታጠቀ አካል በግጭት ሊተረፍ የሚችልበት እውነት የለም። በሱዳን የሱዳን ህዝብ ጭዳ ነው የሆነው። ሱዳናውያን በግጭት አላተረፉም። በሊቢያ በግጭት አላተረፉም። ስለዚህ በኢትዮጵያ ውስጥም በመነጋገር ብቻ ነው ችግሮች ሊፈቱ የሚችሉት እንጂ በግጭት ከተገባ ዋንስ ኢትዮጵያን ጭዳ የጦር አውድማ አድርጎ አፈራርሶ ለማንም የማትሆን ሀገር አድርጎ ነው የሚያስቀረው። አሁን ደግሞ የሀገራት ፉክክርና አይን በቀጠናው ላይ መብዛት ስቴቱ ላይ ሌላ ተጨማሪ የጸጥታም አደጋ ጭምር ከሚሰጠው የሴኪዩሪቲ ፕሮቴክሽን በዘለለ የጸጥታ አደጋ ሊፈጥር እንደሚችል ተገንዝቦ እኛ ኢትዮጵያውያን ግጭት አያስፈልገን፣ ችግሮቻችንን በንግግር መፍታት አለብን በሚል ስትሮንግ የሆነ አቋም በመያዝ ለዚህ ጥንቃቄ ማድረግ አለብን የሚል ነው የኔ እይታ።
በጣም ጥሩ። በጣም ነው የማመሰግነው ብስራት። ያለውን ምስል ለኢትዮጵያ ምን ማለት ነው፣ በቀጠናው የእስራኤል እንዲህ አይነት ውሳኔዎችንና እርምጃዎችን መውሰድ ምን ያመላክታል፣ ወደፊትስ ምን ሊፈጠር ይችላል በሚለው ዙሪያ እንግዲህ ተመልካቾቻችን በእርግጠኝነት መናገር የሚችለው ተጨባጭ ምስል አግኝተዋል ብዬ አስባለሁኝ። ብስራት እጅግ አድርጌ አመሰግናለሁኝ። እኔም አመሰግናለሁ።